በትርፍ የጋራ መነገድ ከድጃን ማግባት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታማኝነትና ጠባይ መልካምነት በሰው ሁሉ ዘንድ የታወቀ ነበር። ከድጃ የምትባል ከቁረይሽ ጎሳ የሆነች ሀብታም እመቤት ነበረች። እልቧ የሚገባ ሁነኛ ሰው በማጣት ትዳር ፈትታ በገንዘቧ እያስነገደች ተቀምጣ ነበር። የሙሐመድን መልካም ዝና ስለሰማች አስጠርታ መይሰራ ከሚባለው አገልጋይዋ ጋር በትርፍ የጋራ በገንዘቧ ወኪል ሆነው እንዲነግዱላት ጠየቀቻቸው። ሙሐመድም ሰለላሁ ዐለይሂ ወሰለም እሺ ብለው ከመይሰራ ጋር ብዙ ሸቀጣሸቀጥ ይዘው ለሁለተኛ ጊዜ ወደ ሶሪያ ወይም ሻም ሄዱ። እዚያ በደረሱ ጊዜም እዛፍ ጥላ አርፈው ሳሉ አንድ ነስጡራ የሚባል መነኩሴ ያያቸውና በፈጣሪዬ እምላለው እዚህ ዛፍ ስር ነብይ እንጂ ሌላ ሰው አላረፈም አለ። በአይኑ ውስጥ ነጩ ላይ ቀይ ምልክት እንዳለበት አሳዩኝ ብሎ መኖሩን አረጋገጠ። እንዲሁም ሁለት መላእክቶች እየተከታተሉ በደመና ሲያጠልሉት አየና ይህ ይመጣል ተብሎ የተነገረለት የሚጠበቀው ነብይ ነው እንዳትለየው ብሎ ለመይሰራ አደራ ጭምር ነገረው። የያዙትን ሸቀጣሸቀጥ ሸጠውና ለውጠው ከመጠን በላይ አትርፈው በደህና ተመለሱ። መካ ሊገቡ በቀረቡ ጊዜ ከድጃ ነጋዴ ገባ ማለትን ስለሰማች በሰገነት ላይ ሆና አርቃ ስትመለከት በነደደው በረሃና ጠራራ በሙሐመድ አናት ላይ ዳመና ያንዣበበ ተከታትሎ ሲያጠልልለት አየችና በዚህ ታምር በጣም ተደነቀች። እከተማው ገብተው ካረፉ በኋላ አገልጋይዋን መይሰራን ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ጠቅላላ ሁኔታና ስለ ገበያቸው ጉዳይ ብቻውን አድርጋ ጠየቀችው። እሱም የሙሐመድን ሰለላሁ ዐለይሂ ወሰለም ቅንነትና ታማኝነት በየመንገዱ ያየውን ታምር መነኩሴው የነገረውን ምስጢር ለእመቤቱ አብራርቶና አጉልቶ ስለገለጸላት የሙሐመድን ልክ ለመረዳት ቻለች። ባየችውና በሰማችው ምልክት ወሰን የሌለው እድል እንደሚጠብቃት አወቀች። ትዳር የጠላውት እንደዚህ ያለ ታማኝ እውነተኛ ቁም ነገረኛና ቅን ሰው በማጣቴ ነበር። አሁን ይህን እድል ማሳለፍ የለብኝም አገባዋለሁ ብላ በልቦኗ ወሰነች። በጋብቻ የኑሬ ተካፋይ ትሆን ዘንድ እፈቅዳለሁና ያንተ መፈቃድህ ይሁን ብላ በሚስጥር ላከችባቸው። ሙሐመድም ሰለላሁ ዐለይሂ ወሰለም እኔ ደሃ ነኝ እንዳንቺ ያለች ሀብታም ሴት ለማግባት እንዴት እችላለሁ አሏት። የገንዘብ ድህነት ምንም አይደለ፣ በመልካም ጠባይ፣ በእውነት፣ በቁም ነገረኛነት፣ በውበትና በጎሳ ሀብታም አይደለህምን? ደግሞስ የኔ ገንዘብ እንኳን ለኔና ላንተ ለማንም ተርፎ የለምን አለቻቸው። ይህስ ከሆነ መልካም ነው፣ ቢሆንም አጎቶቼን አማክራለሁ አሏት። ከዚህ በኋላ ለአጎቶቻቸው ለነ አቡ ጧሊብና ለነ ሐምዛ አማክረው በደስታ ስለተስማሙ በ25 ዓመት እድሜያቸው ይችን በእድሜ የምትበልጣቸውን ጭምትና ብልህ ሴት ወይዘሮ ከድጃን አገቡ። ሲጋቡ ከድጃ እድሜያቸው 40 ዓመት ነበረ። ከተጋቡ ጀምሮ ምንም እንከን ሳይገጥማቸው በስምምነትና በፍቅር በመተባበር በመከባበር ለ25 ዓመት አንድ ላይ ኑረው 6 ልጆች ወልደው ከድጃ በ65 ዓመታቸው ከዚህ ዓለም በሞት ተለዩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከከድጃ 6 ልጆች ወልደዋል። 2 ወንዶች ሲሆኑ 4 ሴቶች ናቸው። የወንዶቹ ስም የመጀመሪያው ልጃቸው ቃሲም፣ ሁለተኛው አብዱላህ ናቸው። አብዱላህ የተባለው በተጨማሪ ጧሂርና ጦይብ ይባል ነበር። ሁለቱም በልጅነታቸው ሞተዋል። የሴቶቹ ስም አንደኛ አንጋፋይቱ ዘይነባ፣ ሁለተኛ ሩቅያ፣ ሶስተኛ ኩልሱም፣ አራተኛ ፋጢማ ናቸው። ሴቶቹ ልጆች ሁሉም አድገው ትዳር እየያዙ ከቆዩ በኋላ ሞተዋል። ይሁን እንጂ የነብዩ መሐመድ ዘራቸው የረባው በፋጢማ በኩል ብቻ ነው። እሷን ለአጎታቸው ልጅ ለዓሊ ድረዋት ሐሰንና ሁሴንን ስለወለደች የሁለቱ ዘር በጣም እየበዛ ሄደ። በየሀገሩ በብዛት ተሰራጭተው ይገኛሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ከሄዱ በ8ኛ ዓመታቸው ማርያ ከምትባል ግብፃዊት ሴት ኢብራሂም የሚባል ልጅ ወልደዋል። እሱም በዓመት ተኩሉ ሞተ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከድጃ ጋር በነበሩበት ዘመን ሁሉ እድሜያቸው 50 ዓመት እስኪሆን ድረስ
ሌላ ሴት አግብተው አያውቁም። ይህም ሙሐመድ ሴት ወዳድ ነበር እያሉ ጠላቶቻቸው የሚነዙትን ወሬ ያስተባብለዋል። ምክንያቱም ሰው በተፈጥሮ በሴት ፍቅር የሚነደፈውና የሚማረከው ለሴት የሚሰነስነው ከ20 ዓመት እስከ 30 ዓመት ባለው ዕድሜው ውስጥ መሆኑ አይካድም። ከዚያ ወዲያ ግን ሰውነቱ እየበረደ እየጨመተ ሰብአዊ ፍላጎቱ እየቀነሰ ይሄዳል እንጂ በጉብዝናው ጊዜ ያልሆነው ካረጀ በኋላ ይሆናል ማለት ከእውነት የራቀ ነው። ከድጃ ከሞቱ በኋላ በልዩ ልዩ ምክንያት ሌሎች ሴቶች አግብተዋል። ይኸውም ለመልካም ዓላማ እንጂ ዓለማዊ ደስታን ለመከታተል አይደለም። ከተከታዮቻቸው ባሎቻቸው በጦር የሞቱባቸውን ሴቶች እንዳያዝኑና እንዳይቸገሩ ልጆቻቸውን እንዳባት ሆነው ለማሳደግ ሲሉ አግብተዋቸዋል። ለምሳሌ ኡሙ ሰልማ የምትባል የብዙ ልጆች እናት ሆና ባሏ ተገድሎባት ስለተጎሳቆለች ለማጥናናት ሲሉ አግብተዋት ልጆቿን አሳድገዋል። እንዲሁም ኡሙ ሐቢባ የምትባለው ወደ ኢትዮጵያ ባሏ ጋር ተሰዳ መጥታ ባሏ ስለሞተባት ሐዘኗን ለማቃለል ለኢትዮጵያዊው ንጉስ እንዲድርላቸው ልከውበት አሳፍሮ ሰዶላቸው አግብተዋታል። አንዳንድ ጊዜም በጦር የተማረኩትን የጎሳ ልጆች የነበሩትን እንዳይዋረዱና እንዳያዝኑ በማለት አግብተዋቸዋል። ለምሳሌ ሶፊያና ጆዌሪያ። አንዳንዶቹንም አባቶቻቸው ለሃይማኖቱ ምሰሶና ድጋፍ በመሆናቸው በጋብቻ ለመተሳሰር ሲሉ አግብተዋቸው። ብዙ ሴቶች እንዴት አገቡ ስለሚባለው አላህ በተለይ ፈቅዶላቸው ነው። ይህ ነብይነታቸውን የሚያስነቅፍ አይደለም። ለምሳሌ እነ ነብዩ ዳውድና እነ ሰለሞን ምን ያህል ሚስቶች እንደነበሯቸው ማስታወስ ይበቃል። ታሪክን በትክክል የተከታተለ ሊረዳው ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱ በ31 ዓመታቸው ከአባ የአላህ ቤት በኃይለኛ ጎርፍ ምክንያት ፈራርሶ ነበርና ቁረይሾች እንደገና እንዲታደስ ስለተስማሙ ስራውን ለየነገዱ ጎሳ አከፋፍለው ይሰሩ ጀመር። ግንቡ ያደገ ሄዶ የተከበረውን ድንጋይ ሐጀረል አስዋድን የሚያስቀምጡበት በደረሰ ጊዜ ማን አንስቶ ማዕዘኑ ላይ እንደሚያስቀምጠው ተጣሉበት። የየጎሳው መሪዎች የዚህን ክብር ማግኘት ፈለጉ። ጠቡ እየከረረ ሄደ። ወገን ለይተው ጦር ለመዋጋት ተሰለፉ። የሚስማሙበት መላ ጠፋ። በመጨረሻ ነገ ጠዋት ሶፋ በሚባለው በር መጀመሪያ የሚገባው ማንኛውም ሰው ይፍረድልን፣ የሚሰጠንን ፍርድ እንቀበላለን ሲሉ ተዋደዱ። በነጋታው መጀመሪያ የሚገባው ማን ይሆን እየተባለ በጉጉት ሲጠበቅ እንዳጋጣሚ ሙሐመድ ሰለላሁ ዐለይሂ ወሰለም ሆነው ተገኙ። ይህማ ታማኙ ነው፣ ሁላችንም በደስታ እንቀበለዋለን ተባባሉ። ብልሁ ሙሐመድ ሰለላሁ ዐለይሂ ወሰለምም ጨርቅ አስነጠፉና የተከበረውን ድንጋይ በጨርቁ ላይ አስቀመጡት። ከየጎሳው አንዳንድ ሰው እንዲወከልና የጨርቁን ጫፍ ዙሪያውን በአንድነት ይዘው እንዲያነሱ አዘዟቸው። አንስተው ማስቀመጫው ስፍራ እንዳደረሱት ሙሐመድ ሰለላሁ ዐለይሂ ወሰለም በማስቀመጫው ላይ አደላድለው አኖሩት። የእገሌ ጎሳ ተለየበት ሳይባል ክብሩን የጋራ እንዲያገኙ በማድረግ ብዙ ደም ከመፋሰስ አዳኗቸው። ሙሐመድ ሰለላሁ ዐለይሂ ወሰለም እንዴት ያለ ብልህነትና ታማኝነት እንደነበራቸው ይህ ሁኔታ ያስረዳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 40 ዓመት እስኪሆናቸው ድረስ በቁረይሾች ዘንድ የሚደረገውን ነገር ሁሉ ያዩ በኃይል ይቀፋቸው ነበር። በተፈጥሮ ዕውቀታቸው በማሰብ ጣዖታትን ማምለክ፣ ለምስል መገዛት፣ ለእንጨት ለድንጋይ መስገድ፣ ለማይጠቅምና ለማይጎዳ ስለት መሳል፣ ይህንን የመሳሰለው ነገር ሁሉ ስተት መሆኑን በማወቅ ይናደዱ ነበር። ይህንን የተንጋለለ መሬት፣ የተንጠለጠለ ሰማይ፣ የሚያንጸባርቁ ከዋክብት፣ በመሬት ላይ የሚንቀሳቀሱና የማይንቀሳቀሱን ፍጥረቶች ሁሉ የፈጠረ ዕውቀቱ የጠለቀ ጥበቡ የረቀቀ ኃይሉ የላቀ አንድ አምላክ ብቻ መኖሩን በማመን ሊገዙትና ሊሰግዱለት የሚገባው እሱ ብቻ መሆኑን በሐሳባቸው ያሰላስሉ ጀመር። በአካባቢያቸው የሚያዩትን በወገኖቻቸው የሚደረገውን ስተት ሁሉ በመጥላትና በመንቀፍ ገለልተኛነትንና ብቸኛነትን ያበዙ ጀመር።
በተለይ በየዓመቱ በረመዳን ወር ሂራ በሚባለው ተራራ በሚገኘው ዋሻ ውስጥ እየገቡ ወሩን ሁሉ በማሰብ በማስተንተን እውነቱን ነገር እንዲገልጽላቸው ለአላህ በመገዛት ጊዜያቸውን ያሳልፉ ነበር። ቀጥሎ ማንኛውም ነገር በህልም ይገለጽላቸው ጀመር። በህልም ያዩትም ነገር ሁሉ በገሃድ ይሆን ጀመር። ይህ ሁኔታ 6 ወር ያህል እንደቀጠለ እድሜያቸው ልክ 40 ዓመት በሞላቸው ጊዜ አንድ ቀን እንደ ልማዳቸው በረመዳን ወር በሂራ ዋሻ ሆነው ሳሉ መልአኩ ጅብሪል ወይም ገብርኤል በድንገት የፊታቸው ተደቀነ። በአረንጓዴ ሐር የተጠቀለለ ጽሑፍ ይዞ አንብብ አላቸው። አላነብም አልችልም አሉት። እቅፍ አድርጎ እስኪደክማቸው ድረስ ወደ መሬት ጭቁን አደረጋቸውና ሁለተኛ አንብብ አላቸው። አላነብም አሉት። አሁንም ጭቁን አደረጋቸውና ሶስተኛ አንብብ አላቸው። ምንድነው የማነበው አሉት። ከዚህ በኋላ የሚከተሉትን አረፍተ ነገሮች አነበበላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረሙ አለዚ አለመ ቢልቀለም አለመል ኢንሳነ ማ ለም ያዕለም። ትርጉሙም በአምላክ ስም አንብብ፣ እሱም ሁሉን የፈጠረ ሰውን ከረጋ ደም የፈጠረ ነው። አንብብ፣ ጌታ በጣም ቸር ነው። በብዕርህ መጻፍን ያስተማረ ሰውን የማያውቀውን ነገር ሁሉ ያስተማረ ያሳወቀ ነው። መልአኩ ጅብሪል አንብቦላቸው እንደጨረሰ በንጹህ አእምሮአቸው ላይ ስለተቀረጸ ያላንዳች ችግር በትክክል አነበቡለት። ጅብሪልም አላቸው፣ ዓለምን የፈጠረ አምላክ አንድ አላህ ብቻ ነው። አንተን ነብዩና መልእክተኛው እንድትሆን መርጦሃል አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን በዋሻ ሆነው መልአኩ በገሃድ ሲገናኛቸው የመጀመሪያ ጊዜ በመሆኑ በጣም ደነገጡና ንዳድ እንደያዘው ሰው ላብ አጠለቃቸው። ከዋሻው ቶሎ ወጡና ወደ ቤታቸው ሄደው ለከድጃ ልብስ ደራርቢልኝ ብለው ተከናንበው ተኙ። ስለዚህ ነው አንተ ተከናናቢው ብሎ የጠራቸው። ድንጋጤው ካለፈላቸው በኋላ ለከድጃ ያዩትንና የተነገሩትን አብራርተው ገለጹላት። ስለ ድንጋጤያቸውም ነገሯት። አይዞ አትደንግጥ፣ በአንተ ላይ ከቶ አላህ ደግ ነገር እንጂ ክፉ ነገር አይሻብህም። እውነትን ትደግፋለህ፣ ዝምድናን ትቀጥላለህ፣ እንግዳን ታስተናግዳለህ፣ ድሃን ትመጸውታለህ፣ ችግረኛን ትረዳለህ። አንተን መልአክ እንጂ ሰይጣን አይቀርብህም ብላ አጥናናቻቸው። ወረቃ ኢብኑ ነውፈል የሚባል የአጎቷ ልጅ ወደ ሱሪያ ሄደ። የኢሳን ሃይማኖት በመከተል መጽሐፍት የመረመረ ሊቅ ሰው ነበር። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደሱ ወሰደቻቸውና ነገሩን ሁሉ ቢገልጹለት ይሄማ በነ ነብዩ ሙሳ ላይ ይወርድ የነበረው ሚስጥር ነው። እድሜ ባገኘሁና ወገኖቼ በሚያስወጡህ ጊዜ በደረስኩ እንዴት አድርጌ በረዳሁ ነበር አላቸው። እሳቸውም ያስወጡኛልን ብለው ቢጠይቁት አዎን ያስወጡሃል። አንተ ያገኘኸውን እድል ነብይነትን አግኝቶ ከወገኖቹ በኩል ግፍና ጭቆና ያልደረሰበት አንድም የለም። ላንተም አይቀርልህ። እኔ ምናልባት ጊዜው ብደርስ እስከ መጨረሻ ችሎታዬ ድረስ ባለኝ ኃይል ይረዳሃለሁ አላቸው። ነገር ግን ጥቂት ጊዜ ቆይቶ በጣም አርጅቶ ነበርና ምኞቱ ሳይደርስ ሞት ቀደመው። ከዚህ በኋላ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሕይወት ላይ አዲስ ምዕራፍ ተከፈተ። ይኸውም የነብይነትና የትግል ዘመን የተባለው ነው።